ቤቱን ፋብሪዚዮ ሮማኖ ሂር ዊ ጎ ካላቸው ዝውውሮች መሃል አንደኛው ይሄ ነው። ማንቸስተር ዩናይትድ እንግዲህ በእርግጥ አዲስ ዝውውር ባይፈጽምም ግን ደግሞ የቶም ሂተንን ኮንትራት አራዝሞለታል እስከ 2026 ድረስ። ከሰዓታት በፊት እንግዲህ ፋብሪዚዮ ሮማኖ እና ሌሎችም የመረጃ ምንጮች እንዳሉት ከሆነ በተለይ ደግሞ እንደነ ዘ አትሌቲክስ ያሉት የመረጃ ምንጮች እንዳሉት ከሆነ አንድሬ ኦናና እና ራስሙስ ሆይሉንድ በማንቸስተር ዩናይትድ ቤት መቆየት እንደሚፈልጉ እንደተናገሩም ጭምር ነበረ መረጃዎች ሲወጡ የነበሩት። ነገር ግን ደግሞ ማንቸስተር ዩናይትድ እንግዲህ ከሳምንታት በፊት ነበረ ከአንድሬ ኦናና ወኪሎች ጋር ንግግር ላይ ተቀምጦ የነበረው ልጁን ስለማቆየት ወይስ ስለመሸጥ ስለሚለው ሀሳብ ማለት ነው። ነገር ግን ይሄ ልጅ እንግዲህ በማንቸስተር ዩናይትድ ቤት መቆየት ይፈልጋል። በቦታውም ቢሆን ዋነኛ ተመራጭና የመጀመሪያ ተመራጭ መሆን ይፈልጋል፣ መፎካከር ይፈልጋል። ግን ደግሞ ማንቸስተር ዩናይትድ እሱን አቆይቶ ሌላ ተፎካካሪ ግብ ጠባቂ ወይም ሁለተኛ ግብ ጠባቂ ግን ማስፈረም ይፈልግ እንደነበረም ጭምር ነው መረጃዎች የሚወጡ ያሉት። አንድሬ ኦናናን ሊፎካከር የሚችለው ምናልባት ቶም ሂተን ይሆን ወይ አብረን የምንመለከተው ይሆናል። ግን ያ የሚሆን አይመስለኝም። ለማንኛውም ግን ማንቸስተር ዩናይትድ በስተመጨረሻም ቢሆን ወደ ገበያ ሲወጣ ምናልባት ሊገዛ የሚችለው ግብ ጠባቂ ነው ብዬ አምናለሁኝ። ከዛ ባለፈ ግን የፊት መስመር ተጫዋች የሆነው ራስሙስ ሆይሉንድም ቢሆን በማንቸስተር ዩናይትድ ቤት መቆየትና ለቦታውም ቢሆን መፎካከር እንደሚፈልግ ዘ አትሌቲክስ ይዞት የወጣው መረጃ ያሳያል። እናንተ ምን አይነት ዝውውሮችን በማንቸስተር ዩናይትድ ቤት ትጠብቃላችሁ? በተለይ ከማቲያስ ኩኛ በኋላ ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። መልካም ጊዜ፣ ይመቻችሁ።